ወጣቶች የፈጠራ ሀሳባቸውን ወደ ተግባር ለመቀየር የሚያጋጥማቸውን የፋይናንስ አቅርቦት እጥረት ለመቅረፍ እየተሰራ እንደሆነ የስራና ክህሎት ሚኒስትር ሙፈሪያት ካሚል ገለጹ። የወጣቶችን የፈጠራ ሀሳብ ወደ ተግባር የሚቀይር የፋይናንስ አቅርቦት አሰራር መዘርጋቱ የኢኮኖሚያዊ እድገትን ለማፋጠን ጉልህ ጠቀሜታ እንደሚኖረውም ተጠቁሟል። ኤዶሚያስ ንጉሴ ተጨማሪ አለው። የኢትዮጵያ የኢኮኖሚ እድገትና የቴክኖሎጂ ሽግግር ለማሳለጥ ወጣቱ የህብረተሰብ ክፍል በሚፈጠርላቸው የስራ ዕድል ችግር ፈቺ ስኬቶችን እያስመዘገበ መሆኑ ይታወቃል። የስራና ክህሎት ሚኒስቴር ሙፈሪያት ካሚል ከግማሽ በላይ የሚሆነው የኢትዮጵያ ህዝብ ወጣት መሆኑ ለሀገር እድገትና ብልጽግና ከፍተኛ አቅም እየፈጠረ እንደሆነ ይናገራሉ። በሀገር ውስጥና በውጭ ሀገራት የዜጎች የስራ ዕድል አማራጭ ተጠቃሚነትን ለማስፋት የተቀረጹ የአሰራርና የህግ ማዕቀፎችም ውጤት እያስመዘገቡ እንደሚገኝ ሚኒስትሯ ያነሳሉ። ብዙ ዜጎች በተናጠልም በተደራጀ መንገድም በኢንተርፕራይዞች አማካይነት የስራ ዕድል እየፈጠሩ የስራ ዕድል እየተፈጠረላቸውም እንዲሄዱ ማድረግ እንደ አንድ የትኩረት አቅጣጫ ተይዞ ነው ሲሰራ የቆየው። ባህር ማዶ ሄጄ መስራት ነው ላሉ ዜጎች ደግሞ እንቅፋት የሚሆኑባቸውን ጉዳዮች የማሻሻል የማስተካከል ስራ በአሰራር በቴክኖሎጂ በህግ የተደገፉ ስራዎችን የገበያ ተደራሽነት ማስፋትን ጨምሮ በየአመቱ መብታቸውን ጥቅማቸውን ለማስጠበቅ የሚያስችሉ ድርድሮችን ከመንግስታት ጋር ያካሄድን በመሰረታዊነት ሰፋፊ የስራ ዕድሎች እየተፈጠሩ ነው። ወጣቶች የተፈጠረላቸውን ሐሳብ ወደ ተግባር ለመቀየር የሚያጋጥማቸውን የፋይናንስ አቅርቦት እጥረት ለመቅረፍም የወጣቶች የኢንቨስትመንት ባንክ ለማቋቋም ዝግጅት መጀመሩ የሥራ አዋጭነት ተጠንቶ ያለምንም ማስያዣ የብድር አገልግሎት የሚያገኙበት መሆኑን ሚኒስትሯ ይገልጻሉ። የወጣት አንተርፕረነሮች ኢንቨስትመንት ባንክ አቋቁመናል። ይሄ ባንክ እንደዚሁ በዚህ ስርዓት ለተመዘገቡ ወጣቶች በኢትዮጵያ ገበያ መረጃ ስርዓት ለተመዘገቡና በዚህ ሂደት ላለፉ ወጣቶች የብድር አገልግሎት ለማቅረብ የሚያስችል ነው። አዋጭ ለሆኑ ቢዝነሶች ለስታርታፖች ብድር ማቅረብ የሚያስችል ነው። ስለዚህ የብድር አቅርቦት ጋር ተያያዥነት ያላቸው ማነቆችን መፍታት ላይ ዝግጅት ተደርጓል። በያዝነው በጀት ዓመት 5.5 ሚሊዮን ገደማ ለሚሆኑ ዜጎች የስራ ዕድል ለመፍጠር የሚያስችል ዝግጁነት እና ዝግጅት እየተፈጠረ ነው ያለው። ወጣቶች ያላቸውን ክህሎት ወደ ተግባር የሚቀይሩበትን የፋይናንስ አቅርቦት ለማሻሻል የተፈጠሩ የአሰራር ስርዓቶች የስራ ዕድል ፈጠራን ለማስፋት ጉልህ ፋይዳ እንደሚኖረው የመጣኔ ሀብት ባለሙያው ሞላ አለማየሁ ይናገራሉ። ከመንግስት ተግባራት ከሚባሉት አንዱ ለሀገሪቱ ዜጎች የስራ ዕድል መፍጠር ነው። ወጣቱ ደግሞ በዚህ ላይ ኢነርጂክ ነው። በተለይ ኢነርጄቲክ ከመሆኑ በላይ በደንብ ሰርቶ ምርትና ምርታማነት ማሳደግ አቅሙ አለው። በዛ ደረጃ በተለይ እነዚህ ክህሎት ያላቸው እውቀት ያላቸው ሰዎች ነገር ግን በገንዘብ እጥረት ወደ ስራው ወደ ኢኮኖሚ መግባት ያልቻሉ እንትኖችን ገንዘብ በማቅረብ እነሱ ተጠቅመው ደግሞ ሌላውንም ደግሞ የስራ ዕድል በመፍጠር ሌላውን ተጠቃሚ እንዲያደርጉ ማድረግ በኢኮኖሚው ላይ ትልቅ አዎንታዊ ተጽዕኖ ይኖረዋል። ስለዚህ ካለ ዋስትና የሚበደሩበትን ነገር ግን ከዚያ እንትን ላይ ተጠቃሚ ሆነው ገንዘቡንም ሌሎችንም ደግሞ የሚጠቅሙበትን ገንዘቡንም ወደ እንትን መልሰው ያ ገንዘብ ደግሞ ተመልሶ ለሌሎቹ እንዲውል የማድረግ እንትን አላቸውና እዚያ ላይ መንግስት ያረገ እንትን የሚለው የሚሰራውን ስራ የተሻለ ማድረግ ይጠበቃል። በቅርቡም የስራና ክህሎት ሚኒስቴር ከኢትዮጵያ ኢንቨስትመንት ሆልዲንግ ጋር በትብብር የወጣቶች ኢንቨስትመንት ባንክን ለማቋቋም የሚያስችል ስምምነት መፈራረማቸው ይታወሳል። 11ኛው የአፍሪካ የፋሽን ሳምንት በአዲስ ኢንተርናሽናል ኮንቬንሽን ማዕከል መካሄድ ጀምሯል። የፋሽን ሳምንቱ አፍሪካ በዘርፉ ያላትን እምቅ አቅም ለዓለም ለመግለጥ እድል እንደሚሰጥም እየተነገረለት ይገኛል። በፋሽን ሳምንቱ ላይ እየተካሄደ ባለው ኤክስፖም ከተለያዩ ሀገራት የመጡ የጨርቃ ጨርቅ አምራቾችና የፋሽን ኢንዱስትሪ አንቀሳቃሾች ተሳታፊ መሆናቸውም ተነስቷል። ባልደረባችን ሳምሶን ገድሉ በስፍራው ያደረገውን ቅኝት አብረን እንከታተል። በዓለማችን ላይ በቢሊዮን የሚቆጠር ዶላር የሚንቀሳቀስበት ኢንዱስትሪ ነው የፋሽን ኢንዱስትሪ። ታዲያ ለዚህ አፍሪካ ብሎም ደግሞ ኢትዮጵያ እምቅ አቅም እንዳላት ተደጋግሞ ይነሳል። በአዲስ ኢንተርናሽናል ኮንቬንሽን ሴንተር የአፍሪካ የፋሽን ሳምንት እየተከበረ ነው የሚገኘው። እዚህ ከተለያዩ የዓለም ክፍሎች የመጡ በጨርቃጨርቅና ሌዘር ኢንዱስትሪ የተሰማሩ ባለድርሻ አካላት እዚህ ይገኛሉ። ምን ይዘው መጥተዋል? አብረን እናያለን። ከኔ ጋር ነው። ሰላም እንዴት ነህ? እግዚአብሔር ይመስገን። እንዴት ነህ? እሺ ቃል ኪዳን እባላለሁኝ። የመለያ የክሬቲቭ ዳይሬክተር ነኝ። የምናመርተው ለቤት ማስዋቢያ የሚሆኑ ጨርቆችን በሽመና
ከተለመደው ለልብስ ከሚሆኑ ጨርቆች ከተለመደው ወጣ አድርገን በጥንካሬ በውፍረት ለየት አድርገን ለቤት ውስጥ ማስዋቢያ መገልገያ መጋረጃ፣ አልጋ ልብስ፣ ትራስ ልብስ፣ የሶፋ ጨርቆች የሚሰፉበት ሽመና ይመስላል። ብዙ ሰው ይጠይቀናል ትክክለኛ ሽመና ነው ወይ ብለ ይጠይቀናል። ግን አሁን ብዙ ያልተነካ ብዙ የሸማኔ ጥበብ አለ። በጣም ብዙ ያልተደረሰበት በጣም ብዙ የሸማኔ ጥበብ አለ። እሺ thank you እሺ ኦኬ ወንደና መጣ ሰላም ነው ሰላም ነው ስቲፋኖስ ይባላል ጎፈሬ ታቀናለ ጎፈሬዎች ታቀናለ ጥሩ ሐሳብ ፕሮዳክቶች አሉ ጓንትና ምርት አለ ኳሶች አሉ ይሄንን አይተዋል አይበረኛ ይሄ እዚህ የተመረተ ያለ ነው ቼክ አድርጎ እስቲ ኦራል ያመጣው በደንብ ፍላጎት ነበር በረኛው ወድ ነበር እንደው በዚህ ኮሜንት ፓወር አይ ናጋ የሚመረቱ በዚህ ወደ ሜዳ ብትጥሩ ቻል በጣም አሪፍ ሀሳብ እንደዛ ካልክ ደግሞ የክለቦች ጋርም ስለምንሰራ እኛ ኦኬ ቢያንስ ከ10 ክለቦች ጋር እንሰራለን አሁን ከዛ በተጨማሪ ደግሞ ናሽናል ቲሞቹንም አሉ yes የናሽናል ቲሙም አለ በራሱ ምናመርታቸው እነዚህ በቃ ባገር ልጅ ተመርጠው እዚህ ናቸው እዚህ ሁሉ ሀገሩ እዚህ ማሊያ ኳሶች ነው ብቻ አይደለም እሺ ይሄ ጎፈሬ ተሰራ የጎፈሬ ጫማ ነው ኮንፈርቱ ውስጡ ሁሉ ማየት ይችላል ስለዚህ የውጭ ኤክስፖርተር ማስቀረት የሚችል አቅም ላይ ያለን ድርጅቶች ነን ማለት ነው ባዚዎቹ ደስ ብሎኛል እኛም ደስ ብሎኛል ስለደረኛ እናመሰግናለን ቴንክ ዩ ሰላም እንዴና ሰላም ጽዮን ይባላል ፕሮዳክታችን ሳባን ሌዘር ወርክ ይባላል የቆዳ ምርቶችን የምናመርተው ከኖትቡክ ጀምሮ ዋሌት የላፕቶፕ ባግ የሴቶች ባግ ትራቨል ባግም ጂም ባጎችም አነሳነስ ያሉትን ፕሮዲዩስ እናደርጋለን አንዱ ገበያው ምን ይመስላል የሌዘር ገበያው ጥሩ ነው አሪፍ ነው አሁን እያደገ መጥቷል ሰዎችም እየለመዱ ነው ፕሮዳክት ሌዘር ፕሮዳክቶችም አሁን ፊኒሺንጋቸው አሪፍ እየሆነ ስለመጣ ሞር ተጠቃሚዎች እየበዙ ነው በጣም አሪፍ ያመሰግናለሁ ቴንክ ዩ አመሰግናለሁ ከብዙ በጥቂቱ እንግዲህ ከተለያዩ ዓለማት ተሰባስበው በዚህ በአዲስ ኮንቬንሽን ሴንተር ያሉ የጨርቃ ጨርቅና የቆዳ ውጤት አምራቾችን የተወሰኑትን ለማስቃኘት ነው የሞከርነው ሁሉ ማለት አንችልም ጥቂቱን ነው ልናሳያችሁ የሞከርነው ቻው ወደ ውጭ ምንዛሬና ለማቀፍ ገበያ መረጃ ስናልፍ ደግሞ ዛሬ በኢትዮጵያ ንግድ ባንክ አንድ የአሜሪካን ዶላር በ147 ብር ከ91 ሳንቲም እየተገዛ በ150 ብር ከ87 ሳንቲም እየተሸጠ ይገኛል። ኦሮሚያ ባንክ ደግሞ አንዱን የአሜሪካን ዶላር በ148 ብር ከ70 ሳንቲም እየገዛ በ151 ብር ከ67 ሳንቲም እየሸጠ ይገኛል። እነዚህንና ሌሎች ዓለም አቀፍ የድፍድፍ ነዳጅና ተያያዥ የግብይት መረጃዎችን አብረን እንከታተል። ተመልካቾች የኢቲቪ 57 የቢዝነስ ዜና አብቅቷል። መቅደስ እንዳለ መረጃዎቹን ነገርኳችሁ። መልካም ምሽት። መድረኩ